የምክክር ጉባኤው የነገዋ ኢትዮጵያ በምን አይነት መሰረት ላይ መገንባት እንዳለባት ሁላችንም ቆም ብለን እንድናስብ ያደርጉናል ሲሉ ኡስታዝ አህመዲን ጀበል ተናገሩ። የኢትዮጵያ ዑለሞች ጉባኤ ለኮሌጅ መምህራን የሰጠው የማስተማር ብቃት ማበልጸጊያ ስልጠና ተጠናቀቀ። ኢራን ሙሉ በሙሉ በጦርነት ውስጥ መሆኗን ገለጸች። በመካከለኛው ምስራቅ የነበሩ ግጭቶች ወደ በርካታ ግንባሮች እየተስፋፉ መሆኑ ተገለጸ። ኢራን በሺዎች የሚቆጠሩ የኒውክሌር ሴንትሪፉጆችን ወደ ምድር ውስጥ ምሽግ ማዛወሯን የእስራኤል የደህንነት መስሪያ ቤት አስታወቀ። የሚሉት የዕለቱ የሐሩን መረጃችን አበይት ክስተቶች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሐሩን ሚዲያ ተከታታዮች ዕለተ ረቡዕ ሐምሌ 15 2018 ዓመተ ልደት ወደ እናንተ የሚደርሰው ሐሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። እስከ መረጃችን ፍጻሜ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናመራ የምክክር ጉባኤው የነገዋ ኢትዮጵያ በምን አይነት መሰረት ላይ መገንባት እንዳለባት ሁላችንም ቆም ብለን እንድናስብ አድርጎናል ሲሉ ኡስታዝ አህመዲን ጀበል ተናገሩ። አሁን በሂደት ላይ ያለው የኢትዮጵያ ሀገራዊ ምክክር ጉባኤ በሀገራችን ለዘመናት ሳይፈቱ የቆዩ ታሪካዊ፣ ፖለቲካዊና ማህበራዊ ልዩነቶችን ለመፍታት ትልቅ እድል መፍጠሩን የጉባኤው ተሳታፊ የሆኑት ኡስታዝ አህመዲን ጀበል መግለጻቸውን የኢትዮጵያ ብሮድካስቲንግ ኮርፖሬት ዘግቧል። ኡስታዝ አህመዲን ስለ ጉባኤው ሂደት በሰጡት አስተያየት ምክክሩ ሁሉንም ችግሮቻችን በአንዴ ሊያራግፍልን ባይችልም እንኳን ኡስታዝ አህመዲን ስለ ጉባኤው ሂደት በሰጡት አስተያየት ምክክሩ ሁሉንም ችግሮቻችን በአንዴ ሊያራግፍልን ባይችል እንኳን አጀንዳ ያለው ሁሉም የህብረተሰብ ክፍል በመድረኩ በመገኘት በዋና ዋና ችግሮቻችን ላይ ተወያይቶ የመፍትሄው አካል መሆን እንደሚገባ አሳስበዋል። ከኢቲቪ ጋር ቆይታ ያደረጉት ኡስታዝ አህመዲን የምክክር ጉባኤው በተለይም የሙስሊሙ ማህበረሰብ የብሔር ብሔረሰቦችና በአጠቃላይ የዜጎች የውክልና ጥያቄዎች የሚመለሱበትንና የህዝቦችን አብሮነት የሚጠናከርበት ማዕቀፍ ለመፍጠር ያለመ መሆኑን ተናግረዋል። እንደ ኡስታዝ አህመዲን ገለጻ በምክክር ጉባኤው እስካሁን የተካሄዱ ውይይቶች ሁለት ዋና ዋና አዎንታዊ ፋይዳዎችን አስገኝተዋል ተብሏል። አንደኛ ከተለያዩ የሀገራችን አካባቢዎች የተወከሉ ተሳታፊዎች ያሏቸውን ቅሬታዎች በመጋራት እርስ በርስ እንዲተዋወቁና አንዱ የሌላውን ብሶት እንዲረዳ ጉባኤው ሰፊ በር ከፍቷል ብለዋል። በዚህም ቀደም ሲል በየአካባቢው ታፍነው የቆዩ ቅሬታዎች ይፋ በመውጣታቸው የጋራ ግንዛቤ መፍጠር ተችሏል። ሁለተኛ ለረጅም ጊዜ ሳይፈቱ የቆዩ አከራካሪ የሆኑ ጉዳዮችም ጠረጴዛ ላይ ቀርበው ውይይት እንዲደረግባቸው አስችሏል ብለዋል። ውይይቱ ሙሉ መፍትሄ ባያመጣ እንኳን በልዩነቶቻችን ዙሪያ መነጋገር መቻሉ በራሱ የመግባባት መንፈስ ይፈጥራል ብለዋል። በተጨማሪም የምክክር ሂደቱ የነገዋ ኢትዮጵያ በምን አይነት መሰረት ላይ መገንባት እንዳለባት ሁሉም ወገን ቆም ብሎ እንዲያስብ መንገድ የከፈተ መሆኑንም አስገንዝበዋል። በአጠቃላይ የሀገራዊ ምክክር ጉባኤው ሁሉንም ወገኖች የመፍትሄ አካል በማድረግ ኢትዮጵያዊ አብሮነትን ለማጠናከር በሚያስችል ተስፋ ሰጪ ሂደት ላይ መሆኑን ኡስታዝ አህመዲን ጀበል ከኢቲቪ ጋር በነበራቸው ቆይታ አስረድተዋል። እንደ ኢትዮጵያ ሀገራዊ ምክክር ላይ ውይይት ስናደርግ በእኛ እይታና በእኛ መረዳት ሁሉንም ችግሮቻችንን እንፈታለን ብለን አይደለም የመጣው። ሌላውም እንደዛ ያስባል ብዬ አስባለሁ። ሁሉንም ስለማንፈታ ሁሉንም እንተው ደግሞ ማለትም ተገቢ አይደለም። ስለዚህ የተወሰነ ፐርሰንት እንኳን እኛን የምትመስል ኢትዮጵያ በመመስረት ሂደት ውስጥ እኛን እንደ ኢትዮጵያዊ እንደ ሙስሊም ማህበረሰብ የተለያየ ብሔር ብሔረሰብና እንደ ዜጋ ሁላችንም አብሮ ሊያኗኖር ይችላል፣ የውክልናን ጥያቄ ሊፈታ ይችላል ብለን በምናስባቸው ማዕቀፍ ውስጥ የምናምንበትን አቋም ለማንጸባረቅና የመፍትሄ አካል የቡድኑም አካል የሁላችንም መፍትሄ ሀሳብ እንዲሆን ጥረት እያደረግን በዚህ ሂደት ውስጥ አንድ ለመተዋወቅ በጣም በር ከፍቷል። በነበረን ውይይቶች የማናውቃቸው የተለያየ አካባቢ ያሉ ይሄ ችግር አለብኝ ብለው የሚያነሱ የቡድኑ አባሎቻችን አሉ። ይሄ ባይመጣም ማናውቃቸው ግን በተለያየ የኢትዮጵያ ኮርነር ላይ ሰዎች ዘንድ የቅሬታ ነጥብ የሆኑ እኛም ስናነሳ ሌሎቹ የማያውቋቸው ነገሮች ለመተዋወቅ በር ፈጥሯል። ሁለተኛ የሀገራችንን የተለያዩ ረጅም ጊዜ በውዝፍ የተቀመጡ ያለመነጋገርና መፍትሄ የሌላቸውን ጉዳዮች ቀርበን መፍትሄ 100% ያገኝም አያገኝም መነጋገር መቻል በራሱ አንድ ለመግባባት፣ ሁለት ነገ የምትመጣው ኢትዮጵያ ምን ትምሰል የሚለው ላይ ሁሉም ሰው ቆም ብሎ እንዲያስብ እድል ፈጥሯል።
የአርሲ አሰላ ሙስሊም ወጣቶች ካውንስል ያስተማራቸውን ተማሪዎች የምረቃ ስነ ስርዓት አካሄደ። የአሰላ ከተማ ሙስሊም ወጣቶች ካውንስል አንድ ዓመት ያህል በአቂዳ በፊቅህና በአረበኛ ቋንቋ ስልጠና ሲከታተሉ ለነበሩ ተማሪዎች የምረቃ ስነ ስርዓት በተሳካ ሁኔታ አካሂዷል። በመርሃ ግብሩ ላይ የአሰላ ከተማ መጅሊስ አመራሮች፣ ኡስታዞች እንዲሁም የካውንስሉ አመራሮች በመገኘት ተማሪዎቹንና መምህራኖቻቸውን አበረታታው ጠቃሚ የምክርና የማበረታቻ መልእክት አስተላልፈዋል። በምረቃ ስነ ስርዓቱም ጥሩ ውጤት አስመዝግበው ከአንደኛ እስከ 3ኛ ደረጃ ለወጡ ተማሪዎች በአሰላ ከተማ ሙስሊም ወጣቶች ካውንስል ሜዳሊያና የእውቅና ሽልማት ተበርክቶላቸዋል። በተጨማሪም ተማሪዎቹ እውቀታቸውንና ክህሎታቸውን የበለጠ ለማሳደግ በአሰላ መስጂድ ኔት የሚሰጠውን ስልጠና እንዲከታተሉ እድል እንደሚያገኙም ተገልጿል። የአሰላ ከተማ ሙስሊም ወጣቶች ካውንስል ኃላፊ ወጣት ረሻድ ሐጂ አብዲ በንግግራቸው ካውንስሉ ወጣቶችን በማስተማር በማሰልጠንና በመልካም ስነ ምግባር በመገንባት ላይ ያለውን ጉልህ ሚና የበለጠ እንደሚያጠናክር ገልጸዋል። የኢትዮጵያ ዑለሞች ጉባኤ ለኮሌጅ መምህራን የሰጠው የማስተማር ብቃት ማበልጸጊያ ስልጠና ተጠናቀቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለሞች ጉባኤ ትምህርትና ስርዓተ ትምህርት ዘርፍ ከሱና ዩኒቨርሲቲ ኮሌጅ ጋር በመተባበር ለኢስላማዊ ኮሌጅ መምህራን ሲሰጥ የቆየውን ስልጠና ማጠናቀቁ ተገለጸ። ስልጠናው ውጤታማ የዩኒቨርሲቲ የመማር ማስተማር ሂደት በሚል መሪ ሀሳብ የተዘጋጀ ሲሆን በስልጠናው መክፈቻ ላይ የተገኙት የዑለማ ጉባኤ ጽህፈት ቤት ኃላፊ ሼህ አሊ ሙሐመድ ትምህርትን በስልጠና በመደገፍ ከዘመኑ ጋር አብሮ መራመድና የትምህርት ጥራትን ከፍ ማድረግ ይገባል ብለዋል። ኃላፊው አክለውም ስልጠናው በአፍሪካና በዓለም አቀፍ ደረጃ ከፍተኛ ልምድ ያላቸው የአረበኛ ቋንቋ የስርዓተ ትምህርት ሊቃውንት የተሳተፉበት መሆኑን በመጥቀስ እንዲህ አይነቱ የስልጠና መድረክ ጠቀሜታው ከፍተኛ እንደሆነም አብራርተዋል። የጠቅላይ ምክር ቤቱ ዑለማ ጉባኤ ትምህርትና ስርዓተ ትምህርት ዘርፍ ኃላፊ ዶክተር አብደላህ ከድር በሰጡት ማብራሪያ ስልጠናው የመማር ማስተማር ሂደቱን ይበልጥ ውጤታማና ጥራቱን የጠበቀ ለማድረግ ያግዛቸዋል ብለዋል። በመጨረሻም የጠቅላይ ምክር ቤቱ ስራ አስፈጻሚና የመስጂዶች ጉዳይ ዘርፍ ተጠሪ ሼህ ኢድሪስ አሊ ለሰልጣኞች ባስተላለፉት መልእክት ሙያን በስልጠና ማበልጸግ ከዘመኑ ጋር መራመድ ነው ያሉ ሲሆን ሰልጣኞች ባገኙት እውቀት ኃላፊነታቸውን እንዲወጡም አደራ ብለዋል። ስልጠናው በአፍሪካ ዩኒቨርሲቲ የአረበኛ ቋንቋ ተመራማሪና የስርዓተ ትምህርት ባለሙያ ፕሮፌሰር አሊ ሲዲቅ አደም በረካት የተሰጠ ሲሆን ሼህ ኢድሪስ አሊና የሙስሊም ወጣቶች ዓለም አቀፍ ጉባኤ ተወካይ ለሰልጣኞች የሜዳሊያና የምስክር ወረቀት አበርክተዋል ሲል የዘገበው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝብ ግንኙነት ነው። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁ የምትገኙት ዕለታዊ መረጃዎችን ወደ እናንተ የምናደርስበትን ሀሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢራን ሙሉ በሙሉ በጦርነት ውስጥ መሆኗን ገለጸች። በመካከለኛው ምስራቅ የነበሩ ግጭቶች ወደ በርካታ ግንባሮች መስፋፋታቸው ተገልጿል። የኢራኑ ፕሬዝዳንት መሱድ ፑዝኪያኒ ሀገራቸው በአሁኑ ወቅት በሙሉ አቅም በታወጀ ጦርነት ውስጥ እንደሚገኙ ይፋ አደረጉ። ይህ መግለጫ የወጣው በመካከለኛው ምስራቅ ለሳምንታት ሲካሄድ የቆየው ውጥረትና ፍልሚያ በበርካታ ግንባሮች እየሰፋ በሄደበት ወቅት ነው። ግጭቱ ቀደም ሲል ከነበረው የዩናይትድ ስቴትስ እና የኢራን የቃላትና የወታደራዊ ፍልሚያ አልፎ አዲስ መልክን ይዟል። ኢራን የባላስቲክ ሚሳይሎችንና ድሮኖችን በአካባቢው ወደሚገኙ የሁለቱ ሀገራትና የባለሟሎቿ ይዞታዎች ማስወንጨፋን የቀጠለች ሲሆን በየመን የሚንቀሳቀሰው የሁቲ አማጽያን ቡድን በበኩሉ በባቢል አል መንደብ በኩል ከሳውዲ አረቢያ ጋር ግንኙነት ያላቸውን የመርከብ እንቅስቃሴዎች ኢላማ ያደረገ የባህር ላይ እገዳ ማወጁን አስታውቋል። ይህም በዞኑ ያለውን ቀውስ የበለጠ የሚያባብስ ሌላ ተጨማሪ ግንባርን ከፍቷል። በተመሳሳይ ጊዜ የዩናይትድ ስቴትስ ጦር በኢራን የውስጥ ክፍሎች በሚገኙ ስትራቴጂካዊ ኢላማዎች ላይ በሚያካሂደውን የአየር ጥቃት አጠናክሮ የቀጠለ ሲሆን በፋርስ ባህረ ሰላጤና በሬድሲ ቀይ ባህር አካባቢም ከፍተኛ ወታደራዊ እንቅስቃሴዎችና ፍልሚያዎች እየተካሄዱ እንደሚገኙ ተገልጿል። በአሁኑ ወቅት የግጭቱ መጠንና አወቃቀር በከፍተኛ ደረጃ እየተባባሰ የመጣ ሲሆን ሁኔታውን በይፋ ሙሉ አቅም የተከፈተ ጦርነት ብሎ ለመሰየም ግን በመንግስታት በወታደራዊ ተንታኞችና በዓለም አቀፍ ታዛቢዎች ዘንድ የተለያዩ መስፈርቶች ጥቅም ላይ እየዋሉ ይገኛሉ።
በዚህም ምክንያት ወገኖች እንደ የራሳቸው ፖለቲካዊና ወታደራዊ እይታ ሁነቱን በተለያየ መንገድ በመግለጽ ላይ ናቸው። የየመን ሁቲ ታጣቂዎች በሳውዲ አረቢያ መርከቦች ላይ እገዳ መጣላቸውን አስታወቁ። በኢራን የሚደገፉት የየመን ሁቲ ታጣቂዎች በሳውዲ አረቢያ የመርከቦች እንቅስቃሴ ላይ ማዕቀብ መጣላቸውን ገለጹ። የታጣቂዎቹ ቃል አቀባይ ያህያ ሳሪ ይህን አስመልክተው በሰጡት መግለጫ በወንጀለኛዋ ጠላት ባሏት ሳውዲ ላይ ወዲያውኑ ተግባራዊ የሚሆን የባህር ጉዞ እገዳ መጣሉን አስታውቀዋል። ይህን ያደረጉት ላለፉት 12 ዓመታት ሳውዲ አረቢያ በየመን ላይ ለፈጸመችው የጭቆና ከበባ ምላሽ ለመስጠት መሆኑን ጠቅሰው ክልከላው መጣስ ከባድ መዘዝ እንደሚያስከትል አስጠንቅቀዋል። እንደ ዘገባዎቹ ከሆነ ይህ የሁቲ እገዳ ተግባራዊ የሚሆነው በአፍሪካ ቀንድ ባለው የባብ-ኤል መንደብ ሰርጥ ላይ ነው። በቀይ ባህር በኩል አቋርጠው በጠባቡ በዚህ ወሽመጥ ላይ የሚተላለፉ የሳውዲ አረቢያ መርከቦች ኢላማ የሚያደርግ ማዕቀብ መሆኑንም በመግለጽ ላይ ይገኛሉ። የየመን ሁቲዎች በሳውዲ አረቢያ ላይ የባህር ማዕቀብ መጣላቸውን ተከትሎ የአረብ ሀገራት ከሳውዲ አረቢያ ጎን እንደሚቆሙ አስታውቀዋል። የየመን ሁቲዎች በሳውዲ አረቢያ ላይ የባህር ከበባ እንደሚያደርጉ የዛቱ ሲሆን ሁቲዎች የሳውዲ አረቢያ መርከቦች ቀይ ባህር ላይ እንደሚመቱ አስታውቀዋል። ይህንን ተከትሎ የአረብ ሀገራት መሪዎች ከሳውዲ ጎን ቆመው የሁቲዎችን ማስፈራሪያ እንደሚታገሉ ማስጠንቀቃቸው ተገልጿል። ሳውዲ አረቢያ በበኩሏ በአረብ ሀገራት መካከል ያለው ወዳጅነት የበለጠ መታደስ ያለበት መሆኑን በመግለጽ ከዩናይትድ አረብ ኤሚሬትስ ጋር ያላትን የሻከረ ግንኙነት እንደምታድስ አስታውቃለች። ኢራን ሙሉ በሙሉ በጦርነት ውስጥ መሆኗን ገለጸች። በመካከለኛው ምስራቅ የነበሩ ግጭቶች ወደ በርካታ ግንባሮች መስፋፋታቸው ተገለጸ። የኢራን ፕሬዝዳንት መስዑድ ፑዝኪያኒ ሀገራቸው በአሁኑ ወቅት በሙሉ አቅም በታወጀ ጦርነት ውስጥ እንደሚገኙ ይፋ አደረጉ። ይህ መግለጫ የወጣው በመካከለኛው ምስራቅ ለሳምንታት ሲካሄድ የቆየው ውጥረትና ፍልሚያ በበርካታ ግንባሮች እየሰፋ በሄደበት ወቅት ነው። ኢራን በሺዎች የሚቆጠሩ የኒውክሌር ሴንትሪፊውጆችን ወደ ምድር ውስጥ ምሽግ ማዛወሯን የእስራኤል የደህንነት መስሪያ ቤት አስታወቀ። ኢራን በናታንዝ አቅራቢያ በሚገኘውና በከፍተኛ ሁኔታ በተመሸገው ፒክ አክስ ማውንቴን በተባለው የምድር ውስጥ ተቋማ ውስጥ የሺዎች የሚቆጠሩ የኒውክሌር ሴንትሪፊውጆችን ማዛወሯን የእስራኤል የደህንነት አገልግሎት ባደረገው ግምገማ አመለከተ። የእስራኤል የደህንነት ምንጮችን ዋቢ በማድረግ እንደተገለጸው ቴህራን ይህንን የምድር ውስጥ ተቋም በአሁኑ ወቅት በ60 በመቶ የበለጸገውን የዩራኒየም ክምችቷን በሚስጥር ወደ ጦር መሳሪያ ደረጃ ለማበልጸግ ልትጠቀምበት ትችላለች ተብሎ ይታመናል። ይህ ከፍተኛ ደረጃ ላይ የደረሰ የዩራኒየም ማበልጸግ ሂደት ኢራን ለኒውክሌር የጦር ራሶች ማምረቻነት ልትጠቀምበት ትችላለች የሚለው ስጋት በስፋት እየተሰራጨ እንደሚገኝ ተገልጿል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ለተረቡ ሐምሌ 15 2018 ዓመተ ልደት ወደ እናንተ የደረሰው ሃሩን መረጃችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋርም እኔ አቲድ ሐሚድ ከካሜራ ባለሙያው አብዱልመሊክ ሞገስ ጋር ነበረን። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።